ሰላም ለእናንተ ይሁን። ሁሉም ሰው ሊያየው የሚገባ ብዬ የማስበውን አንድ ቪዲዮ ልጋብዛችሁ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። ታትስ ማይ ኦንሊ አንግል። ፌሚኒዝም ብዬ ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ ኢትስ ጀስት ኦንሊ ናቹራል። Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይ እና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። የልጆቻችን ሳይኪ ላይ የተጫወተ ያለ የሴቶቻችን ላይ ምንድነው ወደኋላ እያስቀረት። ኦኬ እንግዲህ እንደሰማችሁት እነዚህ የፌሚኒዝም ሙቭመንት አራማጅ እህቶች ምን እያሉ ነው? ሃይማኖት ቃል በቃል ማለት ነው መመታት ያለበት መሰበር ያለበት ነገር ነው። እህቶችን አሁን እንደውም የምሰራው እህቶች ላይ አለች ከሃይማኖት እስራት ውስጥ እንዲወጡ ነው። ስለዚህ ሃይማኖትን እንዲተዉ ነው። ቅዱስ ጳውሎስ በመጀመሪያ የተሰሎንቄ መልእክቱ ምዕራፍ 5 ቁጥር 22 ላይ አንድ የሚናገሩ ቃል አለ። ይህ ምንድነው? ከማናቸውም አይነት ክፉ ነገሮች ራቁ ይላል። በቃ አለቀ። አሁን ከዚህ በላይ ኢቪል ወይም ከዚህ በላይ ክፉ ነገር ሊገኝ አይችልም። በነገራችን ላይ ሴቶችን ከሃይማኖት ማስወጣት ነው ያለብን ሲሉ በሌላ አማርኛ ምን እያሏችሁ መሰላችሁ? ለክርስቲያኖች በተለይ ከክርስቶስ ኢየሱስ መነጠል አለብን እያሏችሁ። ስለዚህ አሁን ምርጫው የእናንተ ነው፣ ወይ ክርስቶስ ኢየሱስ ወይ ፌሚኒዝም። እህቶችን ወይም ህፃናትን ተጨቆኑ ብሎ ምናምን ሀሳብ መስጠት ወይም ድምፅን ማሰማት ጥሩ ነው፣ እዚህ ላይ መስራት። ይህንን ለመስራት ግን ፌሚኒስት መሆን አይጠበቅባችሁም። ፌሚኒዝም ይሄ ብቻ አይደለም ጉዳዩን እንደምታዩት ከክርስቶስ የሚነጥል አጋንንታዊ ነገር ነው። ይቅርታ ይህንን ቃል በቃል እንደዚህ ስላሉት ማለት ነው። እና በጣም ጥንቃቄ ይፈልጋል። ክርስቲያን የተባላችሁ እህቶች፣ ወንድሞች መቼስ እንደዚህ ነገር ውስጥ አትገቡ። እህቶች ግን ፕሊዝ ልትነቁና ከእንደነዚህ አይነት ሰዎች ጋር እንዳትተባበሩ በጣም ልትነቁ ይገባል። ሌሎቻችሁም ደግሞ ያው ከሩቁ ለኔ ልትጸየፉት የሚገባ አይነት ነገር ቢኖር አሁን ላይ እኔ አሁን እንደነዚህ አይነት ሰዎች የሚያራሙዳቸውን ነገሮች እኔ ልጆቻችሁን ጠብቁ ነው ማለት ነው። ሴቶች ልጆቻችሁን እህቶቻችሁን ከፌሚኒዝም ጠብቁ። በጣም አስጸያፊ ነውና እና ጥንቃቄ ይፈልጋሉ። ቴንክ ዩ። በሚያሳዝን ሁኔታ በትናንትናው ዕለት በደማስቆ በሲሪያ በኦርቶዶክስ ቤተክርስቲያን ውስጥ ሱሳይድ ቦምቢንግ ተፈጽሞ ነበር። ቢቢሲ ያወጣውን ዜና እዚህ ጋር እንደምትመለከቱት ከሰዓት ቅዳሴያቸው ላይ አንድ ሰው ቦምብ ይዞ ገብቶ አፈንድቷል እና ከ20 የሚበልጡ ሞተዋል፣ ከ60 የሚበልጡ ደግሞ እንደቆሰሉ እየተናገረ ነው። ይህን ደግሞ የፈጸመው እስላም ነው እየተባለ ነው። ይህን የፈጸመው እስላም ነው፣ ጂሃዲስት ነው ተብሎ እየተነገረ ነው የሚል አይነት ነገር ነው አውጥቷል ቢቢሲ። አንዳንድ ጊዜ በጣም የሚያስገርመኝ አምላክን አገለገልን ብለው አንዳንድ ሰዎችን እየሄዱ ሲገድሉ ምናምን የጌታን ቃል ነው የሚያስታውሰኝ። ዮሐንስ ወንጌል ምዕራፍ 16 ላይ ያለውን የሚገድሏችሁ ሁሉ አምላክን እንደሚያገለግሉ የሚመስልበት ዘመን ይመጣል ብሎ ነበር ጌታ ኢየሱስ። የሚገድሏችሁ ሁሉ አምላክን እግዚአብሔርን እያገለገሉ እንደሆነ የሚመስልበት ጊዜ ይመጣል ይልና ነገር ግን አብንና እኔን ስለማያውቁ ማለት ይሄ አስቀድሞ የተነገረው ለአይሁድ ያለው ግን ለእነዚህ ሰዎች ይሆናል። አገለገልን ብሎ አምላካቸውን ክርስቲያኖችን በመግደል ይታወቃሉ አንዳንዴና እዚህ ያሉትን ሁሉንም ይወክላሉ ምናምን እያልኩኝ አይደለም። ስለሱ ያዘና አድርገውና እስልምና ከግድያ አንጻር ምን ያስተምራል የሚለውን ዛሬ ላይቭ ላይ ገብተን ከዮሐዲ ጋር እስቲ ዮሐዲ አንዳንድ ነገሮችን ያሳየን ይሆናል። ከዛ ውጪ ግን ይሄ ነገር በጣም እንደው አስቸጋሪ ነው። እግዚአብሔር አምላክ ነፍሳቸውን ይማር የሞቱትንም። ኤኒዌይስ ዛሬ ላይቭ ላይ ገብተን ግን ትንሽ ነገር እንሄድበታለን።